ዛሬ ከስፖርቲንግ ጋር ለምናደርገው ወሳኝ የቻምፒየንስ ሊግ ጨዋታ ላይን አፕ እንሰራለን። በጣም ከባድ ጨዋታ ነው። እኛ ያለንበት አቋም ምናምን ስለሆነ ሳይሆን የስፖርቲንግ ያለበት አቋምን በጣም አስጊ ነው። አምና አሸንፈናል። እኛ ከአምና የተሻለ ቡድን ነን ብትለኝ አዎ እልሃለሁ። ስፖርቲንግም ግን ከአምና በጣም የተሻለ ቡድን ነው ብዬ ገምታለሁ። በተለይ በሜዳው ማለት አምና በሜዳው 5-1 ብናሸንፈው ማለት ጠንከር ያለ ላይን አፕ ነው የምንሰራው። ማሸነፍ ከቻልን ደስ ይለኛል፣ ግን እኔ ፕራዮሪቲ አድርጌ የምገባው አለመሸነፍን ነው። ምክንያቱም ማሸነፍ ያለብን ጨዋታ ከ3 ቀን በኋላ ቦርንማውዝን ስንገጥም ስለሆነ ቦርንማውዝን ለማሸነፍ መውሰድ ያለብን ሳክሪፋይሶች ካሉ እቀበላለሁ። ጠንከር ያለ ላይን አፕ ነው ይዤ የምገባው። የደከመ ተጫዋች ካለ መቀየር አለበት። እንደለመድነው ከዋናው በረኛችን ከዳቪድ ራያ ማን ኬፓን ካሁን በኋላ አመቱን ሙሉ ስለማናየው ደስ ያለ አርሰናል ደጋፊ ወዬ ይበለኝ። ዳቪድ ራያችን ትገቢያለሽ ማለት ነው። ከዛ ፊት ለፊትሽ ግሬት ዎል ኦፍ ቻይና አብረው ሲጮቱ ማያስከፉን ጉዳት ይጠብቅልን። ጋብሪኤል አለ፣ ሳሊባ አለ፣ ዘጋን ማለት ነው። ክሊን ሺት ኬዝ ነው የምንጠብቀው ሶስታችን ይዘማ። አገባን ካላገባንም 0-0 ተመቸ። ክሊን ሺት ብቻ ጠብቅ ነው። ተረዳኝ አይደለ? እንችላለን። በቀኝ በኩል ዋይትን ባለፈው ከሰራው ስህተት በኋላ ላስገባ አልችልም። አንተ ተከላካይ ሆነ እንዴት ዘለ ኳሱ እንደዛ ያመልጣል? ገባ አትነካው ሙላ ብትነካው እኮ ሌላ ቦታ እሱ ገባር ያመልጠው ነበር ኳሱ ቢያንስ ማለት ነው። አድክሚውን ሰው አንተ ዚንቼንኮ ላይ ላይን አልጠበቅም ብለህ የምትጮህበት የነበርከው ምን አይነት ቫይረስ ነው የያዛችሁ ማለት ነው? አንተ ጄሱስ ማርቲኔሊ ክረምት ላይ ተሸኛለህ ነው የሚለው። ተረዳኝ አይደል? ማርቲኔሊ ግን ቻምፒየንስ ሊግ ጨዋታ ስለሆነ ይሄን ጨዋታ ትጮቻለሽ፣ ትሮጫለሽ፣ ወደሽ ሳይሆን በግድሽ ማለት ነው። እየተከፈለሽ ነው። ቤን ዋይት እዚህ ጋር አትገባም። ሞስኬራ እናስገባለን ማለት ነው። አያጥቃ ተረዳኝ አይደል? ይከላከላል ቢያንስ አድክሚውን ሰውዬ ማለት ነው። በግራ በኩል ስንመጣ ኢንካፔ ፊት ነው ብዬ አልገምትም። ካላፊዮሪ ነው ፊት። ስለዛ ካላፊዮሪን ቦለር የሆነ ሰውዬ ነው። አትሳሳች ብቻ አባቴ አትሳሳች እንጂ አንቺ ቦለር ነሽ፣ አንቺ ትሰለፊያለሽ ማለት ነው። 6 ቁጥር ላይ ማርቲን ዙቢሜንዲ ባለፈው የሶዛምተን ጨዋታ ላይ ገብተሽ ምንም ነገር አላረግሽም። አንቺ ዱወል እንዳትሸነፍ ብቻ ገባርለ ካንቺ የተሻለ 6 ቁጥር በአሁን ሰዓት የለ። ዱወል እንዳትሸነፍ ከቻልክ ደግሞ ወደፊት ኳስ ማቀበል ምናምን ይመቸናል ነው ማለት። 6 ቁጥር ላይ ዙቢሜንዲ እናስገባለን ማለት ምንም እንዳንሰጋ የሚያደርገን አንድ ተጫዋች ቢኖር ዴክለን ማዳፋኪን ራይስ ነው። 8 ቁጥር ላይ እሱን ደቅ እናደርገዋለን ነው አንቺ ፈረሳችን እንዳይገባብን ነው ምሻንቺንም 10 ቁጥር ላይ ደግሞ ወደፊት ስንጮት በተለይ በፓሲንግ ደረጃ ቤስት ተጫዋቻችን ኦዲጋርድ ነው። ኤዜና ኦዲጋርድ አንድ ላይን አፕ ላይ ማየት የምፈልገው ሁሌ ለዚህ ነው። የኤዜ ኬሪ ያለ የኦዲጋርድ ፓስ አለ። ዴሊ ኮምቢኔሽን ነው። ቪክተር ዮከሬዝ ራሱ በዚህ ይበላል ብዬ ነው ማስበው፣ ይመገባል ብዬ ነው ማስበው ሁለቱ ሜዳ ላይ ሲኖሩ። አሁን ግን ኤዜ የለም ብዬ ገምታለሁ። ካለም ተቀይሮ ነው የሚገባው። ኦዲጋርድን እዚህ ጋር እናስገባዋለን። ሳውዛምተን ላይ 60 ደቂቃ የጨዋታው ለዚህ 90 ደቂቃ ነው ብዬ ገምታለሁ። ለዚህ 90 ደቂቃ ራሱ ፊት ካልሆንሽ ተቀይረሽ ብትወጪና ዳውመን ቢገባ ቅር አይለኝም። ምክንያቱም ቦርንማውዝ ነው ማሸነፍ ያለብን ማለት ጨዋታው። ስለዛ አንቺን ኦዲጋርድ እዚህ ጋር እናስገባሻለን። ቡካዮ ሳካ ትራቨል አላደረገም እየተባለ ነው። ስለዛ ቡካዮ ሳካ መሰለፍ አይችልም። ኖኒ ማዱዌኬን ማለት ነው ዳይሬክት ፉትቦል ትሮጣለህ ነው ማለት ትሮጣለህ አንተ ማለት በተለይ እንደ ሳውዛምተን ጨዋታ ትራክ ባክ እያረክ ምናምን ቤን ዋይትን ለማገዝና የሞከርብሽበት መንገድ ተመችቶኛል። ቀጥልበት። እሱ ነው በቃ ጨዋታ ማለት አንቺ ይችላልሽ እንደዛ አስካረክሽ ድረስ ማለት ከቻልሽ አግቢ፣ ካልቻልሽ እንዳይገባብን ተባበሪ ነው ያራድዬ ልጅ። በቀኝ በኩል ስንመጣ ማርቲኔሊን ባስገባው ደስ ይለኛል። ትሮሳርድ ፊት ከሆነ ትሮሳርድ እናስገባዋለን። ሰከንድ ሃፍ ላይ ማርቲኔሊ ቀይ ዞሮ ማንም ገባ ማንም ሰከንድ ሃፍ ላይ የሚቀየር ተጫዋች ስለሆነ ኖርማል ነው። ማንንም ማስገባ እዚህ ጋር ነው አርቴታ ማለት ነው። መሀል ላይ ብቸኛ ከአጥቂዎቻችን ትክክለኛ የአሸናፊ ሜንታሊቲ ያለው ተጫዋች ቢኖር ቪክተር ዮከሬስ። ክለብህ ላይ ያልተፈጠረን እድል ሄደህ የሆነ ነገር ፈጥረህ እንደምታገባና አንቺ ሴሌብሬት እንደምታደርግባቸው እርግጠኛ ነኝ። ያርግልሽ አንቺ ወሳኞች ሰውዬ። አንቺን 9 ቁጥር ላይ እናስገባለን ማለት ነው። ካሞን ዩ ገነርስ እናሸንፋለን ብለህ ተስፋ ማድረግ አለብህ ሁሌም ማለት ይመች። መርቆ ሸኝቶ ነገር አሲዞ ሰንደቅ ዓላማ መርዶ ነው ለእንግሊዝ ወያላው ከጠለጠለጠማ ሰርፕራይዝ ወያላው እንኳን ደስ አለህ ወያላው ልቋጥርልህ ነው እኔ እንዴ ፍኖናል አንተ እኮ ለሀገር ተልቆ እኮ ነው እንግሊዝን ልታስከብር ልታስጠራ አንተ እኮ የሀገር ባለውለታ እኮ ነው እንግሊዝ ባለውለታ እኮ ነው አንተ ልታስጠራ ልታስከብረኝ እኮ ነው የምትሄደው እውነት ምን በወጣ አንተ ዝም ብለህ ጨዋታውን ተጫወት እኔ ቋጠሮን እቋጥርልሃለሁ እመነኝ ወያላው እመነኝ እኔ ከዚህ በፊት ቻምፒየንስ ሊግ ላይ ቋጥሬብህ አውቃለሁ ወይ አውቃለሁ እንዴ ቶስ ያኔ ልጅነት ነው እውነት ህፃን ልጅ ሆኜ ነው በስያለሁ ለአንተ ነው የምቋጥርልህ እመነኝ ወያላው እውነት እመነኝ
ነገ ምሽት ጀማው 4 ሰዓት ሲል ክለባችን አርሰናል ወደ ፖርቹጋል በማቅናት እንግዲህ ስፖርቲንግን ይገጥማል። ታዲያ ይህንን ጨዋታ አርሰናል የማሸነፍ እድል 52.9% ተሰጥቶታል። እዚህ ጨዋታ ላይ ቀላል ነገር ይገጥመናል ብለን ማሰብ እጅግ ከባድ ነው። ምክንያቱም ስፖርቲንጎች ከዚህ በፊት በኤሮፓ ሊግ ንቀናቸው ሄደን እንግዲህ ምን እንዳጋጠመን ታውቃላችሁ። አሁንም በአውሮፓ ሻምፒዮንስ ሊግ ጨዋታን አሸንፈው የመጡበት መንገድ እጅግ አስገራሚ ነው። ጀማ አስገራሚ ካምባክ አሳይተው ነው ወደ ሜዳቸው ጨዋታውን አምጥተው የውድድሩን ሰርፕራይዝ ቲም እንዴት ከኋላ ተነስተው አሸንፈው መውጣት እንደቻሉ ታውቃላችሁ። እንደምታውቁት ቡድናችን ላይ ደግሞ አብዛኛው ተጫዋቾቻችን ከጉዳት ተመልሷሉ። 3 ተጫዋቾች ብቻ ነው ወደ ሜዳ መመለስ ያልቻሉ ዛሬ ለመምረድ ያልታዩት እሱም ሂንካፔ፣ ቲምበር እና ስታርቦይ ቡካዮ ሳካ ናቸው። ከዛ ውጭ አብዛኛው ተጫዋቾቻችን ለነገው ለሚደረገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ ናቸው ማለት ነው። ጀሞ ምን ትጠብቃላችሁ? ሀሳባችሁን አካፍሉኝ። ድል ለታላቁ ክለባችን አርሰናል ይቅናን። ስፖርቲንግ ሊዝበን እና ዩናይትድ መቼስ ያላቸውን ታሪካዊ ወዳጅነትና ትብብር ለረጅም ጊዜ የቆየ ወንድማማችነት አይነገራችሁም መቼም እና እኔ አርሰናል ላይ የምቋጠር ሰው አይደለሁም። እንደምታውቁት እኔ አርሰናል በጣም የምወደው ክለብ ነው። ግን አሁን ስፖርቲንግ ሆነብኝ። ስፖርቲንግ የረጅም ጊዜ ወዳጃችን ነው። ስለ እኔ ከስፖርቲንግ በላይ እኔ ወዳጅ ብቸኛ በቃ ወንድም ጥላ ማለት ስፖርቲንግ ነው። እነ ክርስቲያኖ ሮናልዶ ድሮ፣ እነ ሉዊስ ናኒን፣ አሁንም ደግሞ የቡድናችን ምሰሶ የሆነው ብሩኖ ፈርናንዴሽን እያበረከተልን እያፈራ እያመጣ የሰጠን ከስፖርቲንግ በላይ ወዳጅ የለንም እና እኔ አርሰናል በጣም ነው የምወደው። ግን በቃ ግዴታ ነው ለስፖርቲንግ መቋጠር። ሁሉም የዩናይትድ ደጋፊ በቃ ሁለተኛ ክለባችን ነው ስፖርቲንግ። ምን ሆናችሁ ነው? እና ግዴታችን ነው። እና ከአቋማ የህዝብ ግንኙነት እንግዲህ የተሰጠው መግለጫ ይሄን ይመስላል ባጭሩ። እስከዛሬ ከነበረው ቋጠሮ የበለጠ ለስፖርቲንግ ሊደረግ ይገባል ይላል መግለጫው ማለት ነው። ስፖርቲንግ ታሪካዊ ወንድማችን ወዳጃችን ለሆነው ስፖርቲንግ ሊዝበን ከእስከዛሬው የተሻለ በአይነትም በጥራትም ላቅ ያለ የቋጠሮ ጊዜ ሊኖረ እንደሚገባ አሳስቧል ማለት ነው ማህበሩ። በእርግጠኝነት አርሰናል በስፖርቲንግ ሜዳ ሄዶ አሸንፎ በጭራሽ አይመጣም። በእርግጠኝነት ለስፖርቲንግ ካቻ ጋር ተጫወቱት። መለይ ነው የምንጫወተው ተሰክቶ አይደል ወይ ምናምን የምትሉ ሰዎች ደግሞ ይሄንን ቴሌግራም ቻናል ተቀላቀሉ። እዛ ላይ የውጭ ሀገር ድርጅቶች ላይ እንዲመጫወት እንደምትችሉ እኛ ሳይዘጋም በፊት የውጮቹ ላይ ነበር የምንጫወተው። ሰው እዛ ላይ ቁጭ አድርጌላችኋለሁ እንዴት እንደምትጫወቱ እንዴት እንደምታስገቡ እንደምታስወጡ። ቴሌግራም @yoyorda ያለ ምንም ስፔስ @yoyorda ያለ ምንም ስፔስ ጽፉት ይመጣላችኋል። ከ4000 በላይ ተከታይ ያለው ነው። ሌላው የኔ አይደለም። ይመቻችሁ። አቋማ በሶስት ሁኔታዎች አርሰናል ስፖርቲንግ ሊዝበንን ማሸነፍ ይችላል። በሶስት መንገዶች። እነዚህን ሶስት ሁኔታዎች ከኔ ጋር እናያለን። እናንተ ቪዲዮን እየተመለከታችሁ ኮፒ ሊንክ፣ ሪፖስት እንደተለመደው ማለት ነው ሐሳባችሁን ኮሜንት ላይ ዘን አፍተር ፎሎ እያደረጋችሁ አመት ሊሞላን ነው 50,000 ፎሎወር ሳንገባ ፎሎ ያደረጋችሁ ማለት ነው። ወደ ሐሳባችን እንግባ። አርሰናል ከስፖርቲንግ ሊዝበን በዚህ ኤፕሪል ወር ውስጥ ከምናደርጋቸው እጅግ ፈታኝ ከሆኑ ጨዋታዎች መካከል የመጀመሪያው ይሄ ጨዋታ ይመስለኛል። ከስፖርቲንግ ሊዝበን ከሜዳችን ውጪ የምናደርገው በዚህ ጨዋታ ላይ ምን አይነት ውጤት ተጠብቃለሁ የሚለውንም በዚህ ቪዲዮ ላይ ነግራችኋል ማለት ወደ መጨረሻው ላይ በዚህ ጨዋታ ላይ 3 ነገሮችን ከአርሰናል ተጠብቃለሁ። ሳይኮሎጂ፣ መረጋጋትና ፈጣን ማጥቃት። እነዚህን 3 ነገሮችን አርሰናል በተቀናጀ ሁኔታ ማድረግ አለበት። የመጀመሪያው 25 ደቂቃ እጅግ ኢንቴንስ ይሆናል ብዬ አስባለሁ። በሜዳቸው ነው የሚጫወቱት። ስፖርቲንግ ሊዝበን በሜዳው ደግሞ ሲጫወቱ በጣም አግሬሲቭ የሆነ ቡድን እንደሆነ በተደጋጋሚ ያየን ይመስለኛል። ስለዚህ ይሄንን እድል ሉዝ ማድረግ አይፈልጉም። ወደ ኤምሬት ሲመጡ ጨዋታ ተሸንፈው መምጣት አይፈልጉም። ስለዚህ ባለው ደቂቃ በተለይ በመጀመሪያው 25 ደቂቃ ጨዋታውን መግደል ነው የሚፈልጉት። ጎል አስቆጥረው ለአርሰናል ከባድ ማድረግ ይፈልጋል። ስለዚህ አርሰናል ቀደም እንዳልኳችሁ ሳይኮሎጂካሊ ሬዲ መሆን አለበት። ምክንያቱም 2 ዋንጫ ሉዝ አድርገን ነው የመጣው ነው ከጨዋታ ከመሸነፍ ነው የመጣ ነው። ስለዚህ የማሸነፍ ሴንቲሜንት ላይ አይደለም ቡድኑ። ስለዚህ ይሄንን ሴንቲሜንት እንደገና ለማነሳሳት ጨዋታውን በተቻለ አቅም ወደ ሁለተኛው ነጥብ ነው የሚመጣው መቆጣጠር አለበት። 25ኛው ደቂቃ ድረስ አርሰናል ምናልባትም የአመቱን ቤስት ፐርፎርማንስ ማድረግ አለበት። ሶስተኛው ነገር ደግሞ እጅግ በጣም ፈጣን የሆነ ማጥቃት ማድረግ አለበት። እነ ፍራንቼስኮ ትሬንካኦ ወደ ኋላ ባክ ያደረጉ መጫወታቸው አይቀርም። በደመ ነፍስ
የማጥቃት ተጫዋቾች ናቸው። ስለዚህ ከኋላ ትተውት የሚሄዱት ቦታ እነ ፔድሮ ጎንካልቬዝን ጨምሮ ማለት ነው እነሱ ትተውት የሚሄዱትን ቦታ በደንብ ማጥቃት አለባቸው ብዬ አስባለሁ። የሆይሉንድም አለመኖር ተከትሎ ራይስና ዙቢሜንዲ ትልቅ ስራ ነው የሚጠበቅባቸው። ሳካ በነገው ጨዋታ ምናልባት አይገባም ተብሎ ይጠበቃል። ስለዚህ ማድዌኬ እጅግ በጣም ፈጣን መሆን አለበት። ኳሶቹን በሙሉ ቨርቲካሊ ቀጥተኛ ማጥቃት ማድረግ አለባቸው ብዬ አስባለሁ። በነገው ጨዋታ ትሮሳርድም ይገባል። ምናልባት ጨዋታውን ሞር ለማረጋጋትም ትሮሳርድ አሪፍ ነው ብዬ አስባለሁ። ከ60ኛ ደቂቃ በኋላ ግን ግዴታ ማርቲኔሊ ተቀይሮ መግባት አለበት ብዬ አስባለሁ። ከዛ በተረፈ የሉቺዮን እንቅስቃሴ ደግሞ ቪክተር ጊዮኬሬሽ በደንብ ማኑፕሌት ማድረግ አለበት። ከሜዳው እንዳይወጣ ማድረግ አለበት። እጅግ አስደናቂ የሆነ ተጫዋች ነው። ስለዚህ እሱም ነፃ ሚና እንዳይኖረው ማድረግ አለበት ብዬ አስባለሁ። የእናንተን ሀሳብ አስተያየት ኮሜንት ላይ አስፍሩልኝ። ይመቻችሁ። የሰሜን ለንደኑ ክለብ አርሰናል ዛሬ ለየት ያለ ልምምድ ሲሰሩ ተመልክተናል። እንደምታውቁት መድፈኞቹ አርሰናል ለ4 ዋንጫዎች ሲፋለሙ ነበር። አሁን በቅርቡ ግን ከካራቦ ካፕና ከኤፍኤ ካፕ ውጭ መሆናቸውን ተከትሎ ቀጣይ ትኩረታቸው የአውሮፓ ቻምፒዮንስ ሊግና የፕሪሚየር ሊግ ዋንጫዎች ናቸው። ነገ ወደ ፖርቹጋል አምርተው ከስፖርቲንግ ሊዝበን ጋር ወሳኝ ጨዋታ በአውሮፓ ቻምፒዮንስ ሊግ የሩብ ፍጻሜ የመጀመሪያ ዙር ጨዋታቸውን ያከናውናሉ። ከዛ አስቀድመው ዛሬ እንግዲህ የመጨረሻ ልምምዳቸውን አከናውነዋልና በዛሬው ልምምዳቸው ላይ ምስሉ ላይ እንደምትመለከቱት ተጫዋቾቹ በጭንቅላታቸው መሃል ኳስ ደግፈው ሲንቀሳቀሱ ታይተዋል። ይህ እንግዲህ ለየት ያለ ትሬኒንግ መሆኑ ነው እየተነገረ የሚገኘው። ከዛ ውጭ ደግሞ በምስልም ተመልክታችሁት ከሆነ ተጫዋቾች የመጻፊያ እስክሪብቶ በመያዝ በቡድን ሆነው እንግዲህ በጣታቸው ደግፈው ኳስ እየነዱ ድሪል እያደረጉ ሲሄዱም ተመልክተናል ማለት ነው። ይህ በጣም ለየት ያለ ትሬኒንግ ነው። ትልቁ ዓላማቸው ደግሞ ተጫዋቾች በአንድ ጊዜ እንግዲህ 2 ስራዎችን ማከናወን እንዲችሉ ለማድረግ ነው አሰልጣኝ ሚኬል አርቴታ ይህንን ልምምድ ማሰራት የቻሉት ተብሏል። በዛሬው የልምምድ መርሃ ግብራቸው ላይ በዛሬው ልምምድ ላይ እንግዲህ ለአርሰናል ደጋፊዎች መልካም ዜናዎች አሉ። በሳውዛምፕተኑ ጨዋታ ላይ ጉዳት ያስተናገደው ጋብሪኤል ማጋለሽ ልምምድ ሲሰራ ተስተውሏል። እንዲሁም ደግሞ ከእንግሊዝ ብሔራዊ ቡድን ውጭ የነበረውና ካምፑን ለቆ የወጣው ሌላኛው የአርሰናል ተጫዋች የመሃል ሜዳ ሞተሩ ዲክላን ራይስም በዛሬው ልምምድ ላይ ተገኝቷል። ምስሉ ላይ እንደምትመለከቱት ፈገግ ብሎ ኳሱን መሃል ላይ አድርጎ እንግዲህ በጭንቅላቱ ሲገፋም እየተመለከታችሁት ነው ከጀርባ ማለት ነው። ከዛ ውጭ ደግሞ ሊያንድሮ ትሮሳርድም በዛሬው የልምምድ መርሃ ግብር ላይ መሳተፉ ተገልጿል። በአርሰናል በኩል ያልተገኘው ብቸኛው ተጫዋች ቡካዮ ሳካ ነው። ቡካዮ ሳካ እንግዲህ በዛሬው የልምምድ መርሃ ግብር ላይ እንዳልተገኘ መረጃዎች እየጠቆሙ ይገኛሉ። ከዛ ውጭ ግን ትሮሳርድ፣ ዲክላን ራይስ ከዛ ውጭ ደግሞ ጋብሪኤል ማጋሌሽ በዛሬው የልምምድ መርሃ ግብር ላይ መገኘታቸው ተገልጿል። ነገ ምሽት 4 ሰዓት ላይ በፖርቹጋል ሊዝበን ከተማ ስፖርቲንግ ሊዝበን ከአርሰናል ጋር ጨዋታቸውን ያደርጋሉ። ጨዋታውንም በቀጥታ ስርጭት ወደ እናንተ እናደርሳለን። ስለ ዛሬው ለየት ያለ የአርሰናል ልምምድ ግን ምን ትላላችሁ? በቀጣይ አርሰናል ስንት ዋንጫዎችን ሊያሳካ ይችላል? እስኪ ኮመንት ላይ ሀሳባችሁን አስቀምጡልን። ለዚህ ቻናል አዲስ የሆናችሁ ደግሞ የፕላስ ምልክቷን በመጫን ቤተሰብ ሁኑ። ዛሬ አርሰናል እንግዲህ ለየት ባለ ትሬኒንግ ስለመጣ እኔም እስኪ ኬፕ ላድርገው ዛሬ በደንብ ፎሎ አድርጉ። እንዴት ነኝ ኬፕ ሳደርግ እኔም ለየት ለማለት ነው ለዛሬና ይመቻችሁ። የቋጠሮ ጥሪ ከማንቸስተር ሲቲ ካሮካፕን ቆርቆሮ ካለ ኤፍ ካፕንም ቆርቆሮ ካለ ቻምፒየንስ ሊግም ምን እንደምል ለማያት የቋጠሮ ጥሪ ይዤ መጥቻለሁ። ከኔ ጋር የምትቋጠሩት ኮመንት ላይ ገብታችሁ አንዳንድ ቁጥር አስቀምጡልኝ። አይ አንቋጠረው የምትሉት 2 ቁጥር አስቀምጡልኝ። ግን ደግሞ ኤፍ ካፕን ቆርቆሮ ካለ ካሮካፕን ቆርቆሮ ካለ ከቻምፒየንስ ሊግ ሲወጣ ምን እንደምል ለማያት እየቋጠርኩት ያለው። ነገ ስፖርቲንግ ሊዝበን አርሰናልን በሜዳው ካፌ ያስተናግዳል። በዚህም ጨዋታ 3-0 ስፖርቲንግ ሊዝበን አርሰናልን ማሸነፍ አለበት ብዬ አምናለሁ። ምን ተላላችሁ? ኮሜንት ላይ አስቀምጡልኝ። ለ2 ደቂቃ እንደዚህ መቆም አለበት። ይሄ አዲስ የመጣው ትሬንድ ነው። ካለ መፖሰት ምናምን የሚሉት ማለት ትሬኒንግ ካለ ማድረግ
ማድረግ ነው ምንድን ነው አልገባኝም። ጭንቅላታቸው ላይ ይዘው እንደ እብድ ነበር ዛሬ ሲሮጡ የነበሩት ወይስ አርቴታ ያንን ኮመንት ፈልጉት ነው? ይሄ ጻፉልኝ፣ ኮመንት ላይ ያስቀምጡልኝ። ይሄ ጭንቅላት ለጭንቅላት እንደዚህ ብቻ ኮኔክት ማድረግ ገብቷል፣ ሳትነጋገሩ መግባባ ያን ነገር ቲም ውስጥ ለማምጣት ነው። ዛሬ ትሬኒንግ ላይ የነበሩ ተጫዋቾችን ለማንኛውም ልንገራችሁ ማለት ጋብርኤል ነበረ፣ ትሮሳርድ ነበር፣ ገብቷችኋል። ስለዚህ የስፖርቲንጉ ጨዋታ ላይ ሁለቱም አሉ። ክለባችን ፊት ነው፣ ገብቷችኋል። እኔ ጋብርኤል ማይኖር መስሎኝ በጣም እየደበረኝ ነበር። ባለፈው ጉልበቱን ይዘው ወጥቶ ነበር። ሳካና ቲምበር ግን የሉ፣ ገብቷችኋል። ሳካና ቲምበር የሉም። ለመልሱ ጨዋታና ለሲቲው ጨዋታ እርግጠኛ ሆኜ የምነግራችሁ ነገር ይደርሳሉ። ለዛ ነው የነገው ጨዋታ ላይ እርግጠኛ ሆኜ አይጠቀማችሁም ማለት ነው። ስለዚህ ያሉንን ተጫዋቾች በስትክክል ሄደን ገብቷችኋል። ዳውመን የለም እንዳለም ሁሉንም የምንጠቀመው ገብቷችኋል። ቢቻል ከሴቶቹ ራሱ አሁን መጠቀም ብንጀምር ደስ ይለኛል። እኔ ምንድን ነው ይሄን ትሬኒንግ ግን ትንሽ መቀየር ነበረባቸው። ማን በዚህ ወይ ኮርና አግቡና እኔ ያላቀ ዛሬ እንግዲህ አርሰናል ይህንን ቪዲዮ አሳይተውናል። ሁለት ዋንጫዎችን ላለማጣት የሚጫወተው አርሰናል እንግዲህ ልዩ የሆነ ትሬኒንግ እያደረግን ነው ብለዋል። እስክሪብቶ ይዘዋል፣ በእግራቸው ደግሞ ኳስ ይዘዋል። እንግዲህ የተሰጠው ጀስቲፊኬሽን በአንድ ጊዜ ሁለት ነገሮች ላይ ኮንሰንትሬት ለማድረግ ነው ተብሏል። እንግዲህ አርቴታ ያመጣው ብሬኪንግ የሆነ የትሬኒንግ ሜተድ ነው። ያው እንግዲህ ለቀልድ ሲባል እንግዲህ ሁለት ዋንጫ ለመጣል ትሬኒንግ እየሰሩ ነው ተብሏል። እንግዲህ እንዴት ታዩታላችሁ ይህንን ትሬኒንግ? እኔ በጣም አስቆኛል። ለማንኛውም ኢንጆይ አድርጉ እስቲ። ክለባችሁን ነጣ ገረጣ ሳትሉ የምትደግፉት የተወደዳችሁ አርሰናል ደጋፊዎች እንዴት አደራችሁልኝ? ዛሬ ማታ ከምናደርገው የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ በፊት ስለ ጨዋታው አንዳንድ ነገር ልበላችሁ። የምርጫ ሰሞን ነው ብላችሁ ነው መሰለኝ ከ97 አላሳልፍም ብላችሁኛል። 100 እንድንደርስ ፎሎ እያረጋችሁ ኮፒ ሊንክ እያረጋችሁ ይህን ቪዲዮ ጀምሩት። እንደሚታወቀው ያለፉትን ሁለት የካፕ ጨዋታዎች ተሸንፈን ከሁለት ውድድሮች ወጥተናል። ሻምፒዮንስ ሊግ ላይ ዛሬ ስንደርስ ስለዚህ ትሬኒንግ ፎቶ ብዙ እየተወራ ነበር። ይሄ ትሬኒንግ ፎቶ ባይኖር አርቴታ አዲስ የገዛው ቀበቶ ተብሎ ኢሹ ይነሳ ነበር። ምክንያቱም ይሄ አርሰናል። ቁም ነገሩ ግን ጨዋታዎች ላይ አታናቸው የነበሩ ልጆቻችን ተመልሰውልናል። ኤብሬቼዚ ተመልሷል፣ ዴክላን ራይስ ተመልሷል፣ ፈርሰንለት የነበረው ጋብሪኤል ማጋሊስም ተመልሷል። ነገር ግን ጁሪያን ቲምበርና ቡካዮ ሳካን የምናይበት እድል በዛሬው ጨዋታ ላይ በጣም ዝቅተኛ ነው። ይሄ ደግሞ ድክም እያለ ለመጣው የቀኝ ሳይዳችን በጣም ትልቅ ኢሹ እንደሆነ ምንም ማስረዳት አያስፈልገውም። ስለ ተቀናቃኞቻችን ስፖርቲንጎች ስናወራ የመጀመሪያው ሌግ ጨዋታ 3-0 ተሸንፎ ነበር በቦዶ ግሊምት። ነገር ግን ዛሬ ሙሉ ሻምፒዮንስ ሊግ ላይ ጠንካራ የሚያደርጋቸው ነገር በሜዳቸው ያላቸው ሪከርድ ሲሆን አቻ ራሱ አልወጡም፣ ሁሉንም አሸንፈዋል። እዛው ሊጋቸው ጨዋታ ላይ ደግሞ ከኦገስት በኋላ አልተሸነፉም። ኢማጂን። ስለዚህ በምንም አይነት ቀላል ተጋጣሚ እንደማይሆኑ ግልጽ ነው። እንደኔ ኬፓን ማየት የሰለቻችሁ ሰዎች ደግሞ ዛሬ ዳቪድ ራያ ይመለስልናል። ምን ያክል ለዚህ ቡድን ኢንተግራል ወይም ደግሞ ጠቃሚ አስፈላጊ ተጫዋች እንደሆነ ባለፉት ጨዋታዎች የተመለከተን ይመስለኛል። ሚኬል አርቴታ ከተረከበን በኋላ ያለው ዝቅተኛ የማሸነፍ ንጻሬ በዚህ በአፕሪል ወር ላይ እንደሆነ ታውቃላችሁ። ይሄን ነገርም ለማስተካከል ዛሬ ትልቅ ፈተና ይጠብቀዋል። እኔ ፈተናውን ይወጣል ብዬ አስባለሁ። ጨዋታው በአርሰናል አሸናፊነት 2-0 ያልቃል ብዬ ነው የማስበው። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር ያረጋችሁ ይመቻችሁ። ይህ ጨዋታ ከማንም በላይ ለሱ ልዩ ትርጉም አለው። ለቪክቶር ዮከሬሽ በአርሰናል እይታ ከመውደቁ አስቀድሞ ዮከሬሽ በዚህ ነቅሷል። ራሱን ለዓለም በገለጸበት የፖርቱጋል ምድር ተከላካዮችን አምሷል። ከዛ ለየት ካለው የደስታ አገላለጹ ጋር 97 ጊዜ ግብና መረብን አገናኝቶ ደጋፊዎቹን ጮቤ አስረግጧል። ያ እንደ ልዑል የተወደደው ልጃቸው ታዲያ ዛሬ የአርሰናልን መለያ ለብሶ እነሱ ላይ ግብን ለማስቆጠር ወደ ሜዳቸው ተመልሷል። ስፖርቲንግ ሊዝበን ከአርሰናል የአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ የቪክቶር ዮከሬሽ የደርቢ ጨዋታ። በእርግጥ ትኩረቱ ዮከሬሽ ሆነ እንጂ ይህ ጨዋታ በተለይ ለአርሰናል ወሳኝ ነው። በተከታታይ ያልታሰበ ሽንፈትን ያስተናገዱት መድፈኞቹ በድንገት የገጠማቸው ስቅታ እንጂ ስር የሰደደ ነገር እንዳልሆነ ለማስመስከር ለደጋፊዎቻቸውም አለን የሚለውን መልእክት ለማስተላለፍ ለማሸነፍ ወደ ሜዳ ይገባሉ። ሚኬል አርቴታ ከጨዋታው አስቀድሞ በሰጠው መግለጫ ከዮከሬሽ ስለ ስፖርቲንግ ሊዝበን በቂ መረጃ አግኝተናል፣ እነሱ አሁን ያሉበት አቋምም አስገራሚ ነው፣ ከሽንፈቶች መልስ ለድል ተርበናል ሲል አስተያየቱን ሰጥቷል። ቡካዮ ሳካና ቲምበር ከጨዋታው ውጭ ሲሆኑ የመሃል ሜዳ ሞተሩ ዴክላን ራይስ ተመልሷል። ስፖርቲንግ ሊዝበንና አርሰናል አምና ባደረጉት የቻምፒየንስ ሊግ ጨዋታ አርሰናል 5-1 መርታቱ ይታወሳል። ይህ ጨዋታ ምሽት 4 ሰዓት ሲል ስፖርቲንግ ሊዝበን በሆዜ አልቫላዴ ስታዲየም አርሰናልን ያስተናግዳል። የጨዋታ ግምታችሁ
አይ ቲንክ በስፖርቲንግ ሊዝበኑ ጨዋታ ላይ ብዙዎቹ ይመለሳሉ። እነ ቲምበር፣ እነ ሳጋ፣ ዲክላን ራይስ እና የመሳሰሉት ተጫዋቾች ትሮሳርድን ጨምሮ የመመለስ እድል ያላቸው ተጫዋቾች ናቸው። አብዛኞቹ ለዛ ጨዋታ ለማዘጋጀት ነው ዛሬ እረፍት እንዲወስዱ ያደርጓቸው። ከዚህ በኋላ ያሉት ፊክስቸሮች ጠንካራ እየሆኑ ስለሚሄዱ 2 ጨዋታ ነበር ከፊት የሚቀራቸው፣ አንድ የግማሽ ፍጻሜ ጨዋታና አንድ የፍጻሜ ጨዋታ። ያን ያህል ብዙ ከካራባኦ ቀድሞ ቢወጣ ከኤፍኤ ካፕ ጥሩ ሊሆን ይችላል፣ ምክንያቱም ጨዋታዎች ስለሚቀንስለት። አሁን ግን አብዛኛውን ጉዞ ሂዶ ጥቂት ሲቀረው ምንም ያን ያህል ማታበቅ ነው ጉዞ ሲቀር ነው አርሰናል ከውድድር